ጅብሪል ሆይ ኡመቶቼ ሰላት ይተዋሉ? ያ ሙሐመድ አላቸው፣ ዘመን ይመጣል ከኡመቶቼ ሃይማኖታቸውን ሁሉ በትንሽ ምድራዊ ጥቅማ ጥቅም ይሸጣሉ። ሰላት ተረሳ፣ ክልከላዎች ተስፋፉ። እንዴት ነገሮችን ሊስተካከሉ ይችላሉ? እንዴትስ ማህበረሰቡን ማቅናት ይቻላል? በዚህ ሁኔታ ሰላቱን ሳይጠብቅ ሰላት አይደለምን ከመጥፎ ነገርና ከክልከላዎች የምትጠብቀን? ሰላት አይደለምን ከመጥፎና ከተከለከሉ ነገሮች የምታቀበል? አንድ መለኮታዊ ትእዛዝ ይበቃናል የሰላትን ጥቅምና ምንነት ለማወቅ። አይበቃህም አላህ ከሰባቱ ሰማያት መደንገጉ? አይበቃህም የሰላትን ልዕልና ለመረዳት ከሰባቱ ሰማያት የተላለፈች ትእዛዝ መሆኗ? እርሱ በላይኛው አድማስ ሆኖ ከዚያም ቀረበ ወረደ። እርሱም የሁለት ደጋጎች ጫፍ ያህል ወይም ከዚያ ይበልጥ የቀረበ ሆነ። ወደ ባሪያውም አላህን የወረደውን አወረደ። 50 ሰላትን አዘዘው፣ ከዛም ቀነሰልን 5 ሰላት እስኪሆን ድረስ በ50 ምንዳ። 5 ሰላት በ50 ምንዳ። ሰላት ብርሃን ነው። እንዴት ነው በጽልመት ልትራመድ የምትችለው? ብዙዎች ይደናበራሉ። ብዙዎች በጭንቀትና ድብርት ያማራሉ። መድኃኒታቸው ወደ ሰጋጆች መስመር መምጣት ነው። የወጣቶችን ወንጀል በሁሉም ቦታ መድኃኒቱ ወደ አርራህማን ቤት ጎራ በሉ፣ በሰጋጆች መስመር ላይ ተገኙ። አንተ ዝግጁ ነህ? ሞት ቢመጣ ዛሬ ዝግጁ ነህ? አንተ በጥሜት ላይ የዘወተርክ ዝንጉ ሆይ ነገ ባንተ ላይ ጥሪ ይደረጋል። ኢብኑ አባስ ረዲየላሁ ዐንሁ እንዲህ ብሏል፣ ሰለላሁ ዐለይሂ ወሰለም ለአንድ ሰው ሲመክሩ ሰማው። 5 ነገሮችን ከ5 ነገሮች በፊት ጠብቅ። 5 ነገሮችን ከ5 ነገሮች በፊት ጠብቅ። ወጣትነትን ከእርጅና በፊት፣ ጤንነትን ከህመም በፊት፣ ሀብትህን ከድህነት በፊት፣ ትርፍ ጊዜህን ከመጠመድ በፊት፣ ሕይወትህንም ከመሞት በፊት። አንተ በሚመች ጊዜ ላይ ነህ። አንተ በሚመች ጊዜ ላይ ነህ። የቀረውን አስተካክል፣ ይቅር ይባልልሃል። ያለፈውም የቀረውም ካልሆነ ግን ባለፈውም በቀረውም ትያዛለህ። መቼ ነው የሕይወትን ዋጋ የምናውቀው? ሞትን ስናየው የሕይወትን ዋጋ እናውቃለን። ያኔ እንጠራለን፣ መልስ አይሰጠንም። አላህን ፍሩ የአላህ ባሮች፣ አላህን ፍሩ የአላህ ባሮች። ባለፈው ተገሰጹ፣ ከዘመናትም ባለቀው የሞትን ድንገተኝነትን ፍሩ። አላህ በሞትና በሰከራቱ ላይ ያግዘን፣ በቀብርና በጽልመቱ ላይ የቂያማ ቀንና ጭንቀቱን። አላህ ሆይ ከቀናቶች ሁሉ ደጉን አንተ የምናገኝበት አድርገን። ጌታችን ሆይ ነፍሳችንን በድለናል፣ ካልማርከን ካላዘንክልን ከከሳሪዎች እንሆናለን። ሞት የሚመጣበትን ጊዜ አውቄ ቢሆን ኖሮ በሐዘንና በጭንቀት ጠብቀው ነበር እስኪመጣብኝ ድረስ። ታዲያ እንዴት ሊሆን ነው ሳላውቀው? ዛሬ እናንተ ቤታችሁ ውስጥ ናችሁ፣ ነገ ደግሞ የቀብር ነዋሪዎች ትሆናላችሁ። አንተ በጤንነት የተሳለልክ ሆይ የሞት አላየህምን ያለ በሽታ? አንተ በቆይታ ርዝመት የተሳለልክ ሆይ አላየህምን የተወሰደ ያለ ህመም? በአላህ ይሁንብኝ ቀብር ውስጥ ብቻህን ታድራለህ። ጉንጭህን አፈር ያገኘዋል፣ ትሎችም ስጋህንና አጥንትህን ይወጫጭቁታል። ከሥራህ ጋርም ትገናኛለህ። ካንተ በፊት በሞቱት ተገሰጽ። በጌታ የሆነብኝ ትጸጸታለህ። በጌታ የሆነብኝ ሰላትህን በመተውህ ትጸጸታለህ። በጌታ የሆነብኝ ትጸጸታለህ። ሰላትህን በመተውህ ትጸጸታለህ። ጊዜህን በማባከን ጸጸት ግን አይጠቅምህም። በእርሱ ውስጥ ያስታወሰን ሰው የሚገሰጽበትን ዕድሜ ያላቆያችሁምን? አስጠንቃቂ መጥቶላችሁ አላስተባበላችሁም? ስለዚህ ቅመሱት፣ ለበደለኞች ምንም ረዳት የላቸው። በእርሱ ውስጥ ያስታወሰን ሰው
የሚገሰጽበትን ዕድሜ አላቆያችሁምን? አስጠንቃቂ መጥቶላችሁ አላስተባበላችሁም? ስለዚህ ቅመሱት፣ ለበደለኞች ረዳት የላቸውም። ተሰነቅ፣ ለዚያ ቅሮት ለሌለው ሞት የባሮች ቀጠሮ ለሆነው። ምንም ያህል ብትወነጅል በሕይወት እያለህም ቶብት። ከመተኛትህም በፊት ንቃ፣ ትጸጸታለህ። ያለ ስንቅ ከሄድ ፈጣሪ በሚጠራ ጊዜ ምድለቢስ ትሆናለህ። ያስደስትሃል የሰዎች ጓደኛ ሆነ እነሱ ስንቅ ኖሯቸው አንተ ያለ ስንቅ ስትሄድ። ዘይድ ኑመይሪ እንዲህ ይል ነበር፣ ሞት የሚመጣበትን ጊዜ አውቄ ቢሆን ኑሮ በሐዘንና በጭንቀት ጠብቀው ነበር እስኪመጣብኝ ድረስ። ታዲያ እንዴት ሊሆን ነው ሳላውቀው?